ይኸውልህ ይነግረኛል። ማህሌት አንተ ነበርክ ከቦታ ቦታም ታዘዋውራት። ናትናኤል ደግሞ የት እንዳለ በደንብ ታውቃለህ። ስለዚህ እንድነግረኝ ይፈልጋል። የናትናኤል ቦታ የለም፣ አልተነገረንም። ታውቃለህ? ይኸውልህ እንደምታውቅ በደንብ መረጃው ደርሶኛል። ንገረኝ። ታውቃለህ? በደንብ ታውቃለህ? ንገረኝ። አልተነገረንም። አልተነገረም ማለት ናቲ አምልጧል እያልከኝ ነው? ነው አምልጧል። እሺ፣ በማንኛነት አንተ ጠባቂ ነበርክ? የማህሌትና የናትናኤል ጠባቂ ነበርክ ወይስ የማህሌት ብቻ ጠባቂ ነበር? አዎ እኔ የማህሌት ብቻ ነው። ናቲን የሚጠብቁት ሌሎች አሉ። ብዙ ነው በመስፍን ስር የነበሩት ሰራተኞች እኔንም ጨምሮ። ቢያንስ ለልጅ ስትል ፍርድ እንዲቀል ናትናኤል እንዲገኝ አግዘን። ስለዚህ ናትናኤል የት ነው ያለው? ብዙ ጊዜ ብቻ እንዳታስቸግር እና የድሮ ህይወቶቿን እንድትረሳ የሚያደርጉ መድኃኒቶችን ነው የሚሰጣት የነበረው። የተለያዩ ስለታማ ነገሮች፣ መርፌዎች ምናምን መሬት ላይ ወድቀው እናገኝ ነበረ። ማለት አብዛኛው ንብረታቸውን ወስዶታል፣ ወደ ራሱ አድርጎታል። ግን ከዛም በኋላ እንድንለቃት ፈቃደኛ አልነበረም። ወይ ደግሞ ካልተለቀች በቃ ያው ሌላ እርምጃ እንውሰድም ስንል ያንንም ፈቃደኛ አልነበረም። ሲፈልግ እገላችኋለሁ፣ ሲፈልግ አለቃችሁም የእጃችሁን ሰጣችኋለሁ የማይለው ነገር የለም። ምናልባት ከቤተሰቦቻቸው ጋር የሆነ የድሮ ያልተፈታ ችግር ይኖርባታል ብዬ አስባለሁ። እኔ እንደመበቀልም ይመስላል ነገሩ። እሱ እዚህ ጨርቃ ጨርቆችን ምናምን እቃ ያስቀምጥበታል፣ እንደ ስቶር ነው የሚጠቀምበት እንጂ ሌላ ነዋሪ የለም። እኛ ብቻ እነሱም እንዲደበቁ አድርገህ ሰፈር ወደ ቤታቸው እንዲገቡ አድርገህ ነው ብቻን ይዛቸው ይዘርከው። ለምንድን ነው እነሱ አብረው ያልመጡት? አለ ከእናንተ ውስጥ መረጃ የሚያቀብለን ማለት አልገባኝም። ከእናንተ ውስጥ ማለት ከኔ ውስጥ ነው? ከኔ ሰዎች ውስጥ ነው ለእናንተ መረጃ የሚያቀብላችሁ? ያየነውም ክፍል ደግሞ ታች ላይ ያለው ጨለማ ክፍሉ መስታወት ተሰባብሯል፣ በር ተገንጥሏል ምናምን ነገር። እስኪ ስለዛ ሁኔታ ብታስረዱኝ። ናቲ በሌላ ግሩፕ እንደሚጠብቅ ነግራኝ ነበር። ያ ማለት ናትናኤል የት እንዳለ ታውቃለህ ማለት ነው። ስለዚህ ናቲ የት ነው ያለው? የናቲን ቦታ አላውቀውም እኔ። ያው ባለቤቴ እንዳለች ልጁ መስታወት ራሱን ለማጥፋት ለመጉዳት ይሞክር ነበር እና መስፍን በጣም ከባድ ሰው ነው። እንደዚህ ቀላል ስህተቶችን አይሰራም። ለሁላችንም ያለንበትን ቦታ በመናገር ማለት ነው። ልንገርህ በደንብ እንደምታቀቃለሁ። አንተ የነ ማህሌት ጠባቂ ሆነ መስፍን ቀጥታ የሚያወራው አንተን ነው። ያ ማለት እያንዳንዷን ነገር ታውቃለህ። ከየት ወዴት እንደሚንቀሳቀሱ በደንብ ታውቃለህ። አንዲት ሴትም ነበረች፣ ወደ 5 የሚሆኑ ወንዶችም ነበሩ እና ዘመዳችን ነው ነበር የተባለን ለኛ የተነገረን ማለት ነው። እና ግን የሆነ ለየት ያሉ ድምጾች ነበር። እንዴት እኔ እናቴንም እንዴት ሌላ ችግር ውስጥ አስገባለሁ ምናምን ብዬ መልስል፣ አይ እዛ ነው መውሰድ ያለብህ፣ በቃ ጥሩ ገንዘብ ይገባልሃል ምናምን አለኝ። ማለት አሁን እያልከኝ ያለው ቆይ ናትናኤል ራስ ማለት አእምሮ በትክክል እየሰራ አይደለም ወይ ደግሞ አብዷል ለማለት እየፈለክ ነው? አዎ ያው ቀጥታ አብዷል ለማለት ባልደፍረም ግን አእምሮ ጤነኛ አልነበረም። የሚናገራቸው ነገሮች ምን ሲል ሰምተዋል? ምን እያሉ ይጫጫሃሉ? በመስኮት መስታወቱን ሰብሮ ነው ያመለጠው፣ በመስኮት ዘሎ ነው ያመለጠው ምናምን እየተባባሉ ይጫጫሃሉ። ስለዚህ ይሄ ነው ግቢው? እርግጠኛ ነህ? ግቢው ይሄኛው ነው። ግቢው ላይ ተገኝተናል። እንዳለ ልጆች እየፈተሹ ነው ያለው። ግቢውን በሙሉ እየተፈለገ ነው ያለው። እዛ ቤት ውስጥ ፈሶ የነበረው ደም የናትናኤል ከሆነ በጣም ነው የሚያሳዝነው። የምርም ናትናኤል ዘሎ አምልጦ ነው ወይስ ሆን ብለው እንደዛ እንዲደረግ ተፈልጎ ነው? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው ዛሬም እንግዲህ ፕሮግራሜን ጀምሬያለሁ። እንግዲህ ሰሞኑን ደስታችንን አክብረናል። ሁላችንም ማህሌትን በማግኘታችን ደስታችንን ገልጸናል፣ ደስታችንን አሳይተናልና በዛው ጉዳይ ላይ ተያይዞ እንግዲህ ማህሌትን ይዟት ከኛ ለመሰወር የሞከረ ግለሰብ እንደነበረ ሁላችንም የምናውቀው ይሆናል። ማለትም ስዩም የተባለ ከጋርዶች መሀል ሶስተኛው ጋርድ አንዱ ብቻውን ወደ እናቱ ሀገር ይዟት እንደጠፋ ሁላችንም እናውቃለን። ከዛም በኋላ ደግሞ ያው አሳደን ዱካውን ተከትለን ያለበት ድረስ ሄደን ማህሌትን አግኝተናት ተመልሰን እንደነበረ ሁላችንም የምናስታውስ ይሆናል። ያን የሚያው በሰዓቱ እንደናገጥ በሰዓቱ እንሯሯጥ እንጂ ችላ አላልነውም ነበር። ማህሌትን ማድረግ ያለብን ቦታ ላይ ካደረግን በኋላ ወዲያው ያደረግነው እንቅስቃሴያችን ስዩምን የማግኘት ስራ ነበር ስንሰራ የነበረው። እነሆ አሁን ደግሞ ስዩምን ይዘነው እችን 2-3 ቀን እኛ ጋር አርፎ ነበር። እኛ ጋር በእኛ ቁጥጥር ስር ሁሉ ነበር። ዛሬ ያለውን ነገር እንግዲህ ከእሷ አንደበት ልንሰማ ነው ማለት ነው።
ማን እንዳዘዘው እንዴት እንደዚህ ሊያደርገኝ እንደቻለ በምንስ ድፍረት እናቱ ቤት ድረስ ይዟት እንደሄደ ከራሱ አንደበት የምንሰማው ይሆናል። ከዛም ባሻገር ደግሞ ናትናኤል ያለበትን ቦታ እንደሚያውቅ እርግጠኛ ነኝ። ምክንያቱም ይህ ሰው ጋርዳቸው ስለነበር ጠባቂያቸው ስለነበር የት እንዳለ በደንብ የሚያውቀው ነገር ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ከቆያችሁ እውነታው ላይ የምትደርሱ ይሆናል። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ቪዲዮን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን ደግሞ አበረታቱኝ። እንዲሁም ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እየተማረበት እንዲማርበት ማለት ነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በያላችሁ በሰላም እግዚአብሔር በድጋሚ ከእናንተ ጋር ይሁን። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። እሺ ስዩም እንዴት ነህ? አለሁ ደህና ነኝ። ያው መቼም እንዴት እንደያዝነህ እናውቃለን። በጣም አስቸጋሪ የሆነብን ነበረ። እቺኑ ለቀንም እኛ ለማሬት ቅድሚያ መስጠት የነበረብን ነገር ስለነበረ ነው አንተን ለማናገር የዘገየ ነው። ስለዚህ አሁን ጊዜው ነውና ከኔ ጋር ለማውራት መጀመሪያ እንዴት ከመስፍን ጋር እንደተገናኘና ከመስፍን ጋር እንዴት መስራት እንደጀመርክ እንድትነግረኝ ይፈልጋሉ። ያ መስፍን ያው ሁላችንም ከሱ ስር የምንሰራው ሰዎች በትክክል መልኩ እንደዚህ የምናውቀው ሰው አይደለም። ያው እኔም ስራውን ሲጀምር መጀመሪያ ጥሩ ገንዘብ እንደሚከፈለኝ ጥሩ ነገር እንደሚደረግልኝ ስላወቅኩ ነው የገባሁት እንጂ ከሱ ጋር ግንኙነት የለንም ብዙ። እንዴት ነው ያገኘህ? እንዴት ነው ወደ ስራው እንደተገባ የተጋበዝከው? ያው በሰው ነው የደረሰኝ መረጃ እንደዚህ ጥሩ ገንዘብ የሚከፍል ስራ ተገኝቶልሃል ተብዬ ነው የጀመርኩት ስራውን። መጀመሪያ ምንድን ነው ስራው ምናምን ብለህ አልጠየቅም? ስራውን አልጠየቅኩም ብዙ እንደዚህ፣ ግን ጥሩ ገንዘብ እንደሚከፈልኝና ህይወቴ እንደሚቀየር ስለማቅ ስለተነገረኝ እሱን አምኛቸው ነው የጀመርኩት ስራውን እንጂ ብዙ ጥልቅ እንደዚህ ጥያቄ አልጠየቅኩም። ስለዚህ ከዛ በፊት መስፍንን ከማግኘት በፊት ምን ነበር የምትሰራው? እኔ በኢንጂነሪንግ ተመርቄ ድርጅት ላይ እየሰራው ነበር። ደሞዙ ብዙም አጥጋቢ ስላልነበረ ሌላ ስራ እየፈለኩኝ ነበር። በመሀል ይሄኛውን ሳገኝ ጥሩ ገንዘብ እንደሚከፍሉ ሲሰማ ጀምር ብዬ ነው የሰራሁት። ቆይ አልገባኝም። በኢንጂነሪንግ ሙያ ነው ድርጅት ላይ ተቀጥረ እየሰራ የነበረው መጀመሪያ? አዎ እኮ ያንን ስራ ትተህ ነው ወደዚህ ስራ ውስጥ የገባው? ከዛ በኋላ ነው ወደዚህ የመጣሁት። እንዴት ምን ብሎ ቢያሳምኑ ነው? ማለት መልካም ነገር ማለት በንጹህ ጉልበትህ በንጹህ አእምሮ ሰርተህ የምታመጣውን ገንዘብ እያለ ተቀጥረ በአግባቡ የምትሰራበት ድርጅት እያለ ያንን ጥለህ እንዴት ምን ብሎ ቢያሳምኑ ነው ወደዚህ አይነት ስራ ውስጥ የገባው? ያው ገንዘብ እንግዲህ ቤተሰቦቼን ማስተዳደር አለብኝ። የራሴን ቤተሰቦች አሉ፣ ያሳደጉኝ ቤተሰቦች አሉ። እነሱን ሁሉ መቀየር አለብኝ። ስለዚህ በቅጥር ገንዘብ ደግሞ አይሆንም እንደዚህ። ስለዚህ የተሻለ ገንዘብ የሚከፍለኝ ስለሆነ ነው የጀመርኩት። ባለቤት ግን የነገረችኝ ነገር ማለት አየር በአየር እንደምትሰራ በቃ ተፍ እያልክ እንደምታኖራቸውና ህይወታቸው የተቀየረውም በዚህ 2 ወር ውስጥ እንደሆነ ነው። ከባድ ነው እንግዲህ ያው ለቤተሰብ ሁሉን ነገር መናገር ማሳመን ከባድ ነው። እንደዚህ ነው የምሰራው ተብለህ እንዴት ትናገራለህ? ቤተሰብ የሚያውቀው ያው እንደዛ እንደምሰራ ነው። ስለዚህ ያው ባለቤትህን ዋሽታት ነበር፣ የምትሰራውን ስራ በአግባቡ አልነገርካትም ነበር ማለት ነው? አዎ ትክክለኛው ስራ እንግዲህ አልነገርኳትም። ይሄን ነበር የምሰራው። እዚህ ስራ ውስጥ የገባው እንግዲህ በዚህ አሁን 2 ወርና አካባቢ ነው እዚህ ስራ ውስጥ ከገባህ። ከዛ በፊት የምትሰራው በኢንጂነሪንግ ሙያ ድርጅት ውስጥ ተቀጥረ የምትሰራ ከነበረ ከዛ ነገር ወጥተህ ያው የተሻለ ህይወት መኖር የጀመራችሁት በዚህ 2 ወር ውስጥ እንደሆነ ነግራኛለች፣ አጫውታኛለች። ነገር ግን ወንጀል መሆኑን አላወቅም። ከገባ በኋላ እየሰራ የነበረው ስራ ወንጀል መሆኑን አላወቅም። ስራውን ከጀመርክ በኋላ ለመውጣት በጣም ከባድ ነው። መጀመሪያ ስራውን ከጀመርክ በኋላ ሁሉ ነገር ይጠራል። ቤተሰቦች ያሉበት አድራሻ ሁሉ ነገር ስለሚጠራ ይሄንን ስራ ትተህ መውጣትም የሚቻል ነገር አይደለም። መስፍን እኛ በስሙ እንደምናውቀው በጣም ኃይለኛ ሰው ነው፣ ጨካኝ ነው እና ይሄንን ስራ አቋርጠህ መውጣት አትችልም ጭራሽ አንዴ ከጀመርክ። የቤተሰቦች ዱካ ይታወቃል። ሁሉ ነገር ያንተ ባክግራውንድ ስለሚታወቅ ማምለጥ አትችልም። እሺ ያንተ ዋነኛ ሚና ምን ነበር እዚህ ስራ ውስጥ ከገባ በኋላ? ያው እኔ ዋነኛ እንደ ጋርድነትም እሰራለሁ፣
እጠብቃለሁ። ጠብቄ የታዘዝኩትን ነው የማደርገው። ከመስፍን የተመጣልኝን ትእዛዞች እፈጽማለሁ። ጠብቅ የተባልኩትን ሰዎች እጠብቃለሁ። የተባልኩትን ነው የማደርገው። ያ ማለት አንተ ቀጥታ ከመስፍን ጋር ግንኙነት አለ ማለት ነው በስልክ? በስልክ አልፎ አልፎ ነው የሚደውልኝ መስፍን። እንደዚህ እኔ ደውዬ የማገኘው ሰው አይነት አይደለም እሱ። ከስንት አንዴ በቃ እኔም ሲደውልኝም አላነሳም ብዙ ጊዜ ከባድ ነው እና ያው ሲደውልኝ እነሱ የሚያዘኝን ነው የምሰራው። ከሱ ስርም ሌሎች የሚያዙኝ አሉ ከኔ በላይ የሆኑ፣ እነዛ ነው ስራው ነው የምንሰራው። እሺ በማንኛነት አንተ ጠባቂ ነበርክ? የማህሌትና የናትናኤል ጠባቂ ነበርክ ወይስ የማህሌት ብቻ ጠባቂ ነበር? አዎ እኔ የማህሌት ብቻ ነው። ናቲን የሚጠብቁት ሌሎች አሉ። ብዙ ነው በመስፍን ስር የነበሩት ሰራተኞች እኔንም ጨምሮ እና እኔ የማህሌት ብቻ ነው ጠባቂ የነበርኩት። የተሰጠኝ ኃላፊነት እሷን መጠበቅ ብቻ ነበር። እሺ አንተ በምትጠብቅበት ሰዓት ማህሌት ምንድን ነበር የሚደረግባት? ምንድን ነበር የሚደርስባት? ያው መድኃኒቶች ምናምን ይሰጣት ነበረ። ያው እንዳታስቸግር አንዳንዴ የሚያስተኛ መድኃኒቶች ምናምን ይሰጣታል። ሲያማት ደግሞ ያው እንዲሻላትም ሌሎች መድኃኒቶች ይሰጣታል። ብዙ ጊዜ ብቻ እንዳታስቸግር እና በቃ የድሮ ህይወቶቿን እንድትረሳ የሚያደርጉ መድኃኒቶችን ነው የሚሰጣት የነበረው። ማንነቷን እንድትረሳ ነበር የሚደረገው? አዎ የድሮ ማንነቷን እንድትረሳ። ስለዚህ ማህሌት ስትታመም ሕክምና ይደረግላታል፣ መድኃኒቶች ይሰጧታል፣ ብዙ ማለት እንክብካቤ ይደረግላታል። ልክ ደግሞ በሽታ ከሌለባት ደግሞ ኖርማል ስትሆን ስታገግም ራሷን እንድትረሳ መድኃኒት ይሰጣታል። ማለት እንድትሞት አይፈለግም፣ ጤነኛም እንድትሆን አይፈለግም ማለት ነው። አዎ ከባድ ነበረ ማለት እኛ የተሰጠን ኃላፊነት ነው የምናደርገው። ለቀቋትም ከተባልን ያው የኛ ችግር የለውም እንለቃለን። ግን የተባልነውን ነው የምናደርገው። በቃ ሲያማት እንንከባከባታለን። እንግዲህ ያው ጤነኛ ስትሆን ደግሞ እንዳታስቸግር ሌሎች መድኃኒቶችን ይሰጣት ነበር። እንደው ናቲ አንድ ቀን እንደዚህ ምናልባት ናቲን አይተኸው ልታውቅ ትችላለህ ወይ ደግሞ የት እንዳለ ምናምን ኢንፎርሜሽኑ ነበረ? ሁለቱ መቼም ያው ተለያይተው እንዳሉ እናውቃለን። ከዛም ባሻገር ደግሞ በዚህ 2 ወር ውስጥ ማለት ከአሸናፊ ጋር ከመጣች በኋላ ነው ወደ እናንተ የመጣችው አይደለ? ማለት አሸናፊና መስፍን ከተስማሙ በኋላ ነው ወደ እናንተ የመጣችው ማለት? አዎ በመሀል ተወስዳ ነበረ። ከዛ በኋላ ነው የመጣችው። መስፍንና አሸናፊ መሀል የሆነ ነገር ተከስቶ እዛ አሸናፊ ወስዷት ነበር። ከዛ በኋላ ነው ወደኛ የተመለሰችው። ድጋሚ ኃላፊነት የተሰጠኝ ከዛ በኋላ ነው። ትንሽ ጫና አድርጋችሁባቸዋል ማለት በጣም ተሰቃይታለች፣ ተንገላታለች። ምን ነበር መስፍን የሚፈልገው ከሷ? እናንተ ምን እንድታረጉለት ነበር? በዋነኝነት እሷን ምንድን ነበር ማድረግ የሚፈልገው? የእሱ ፍላጎት ግልጽ አልነበረም። ማለት አብዛኛው ንብረታቸውን ወስዶታል፣ ወደ ራሱ አድርጎታል። ግን ከዛም በኋላ እንድንለቃት ፈቃደኛ አልነበረም። ወይ ደግሞ ካልተለቀች በቃ ያው ሌላ እርምጃ እንውሰድም ስንል ያንንም ፈቃደኛ አልነበረም። ምን እንደነበረ ብዙ ጊዜ እንትኑን ለማወቅ አልቻልንም ነበር። በቃ እኛ ምንም ስላልቻለን ያው ስትነቃ የሚያደነዝዝ መድኃኒቶች ነው የምንሰጠው የነበረው። ግልጽ አልነበረም። አብዛኛው መድኃኒትናቸውን ወስዶ ራሱ ለመልቀቅም ፈቃደኛ አልነበረም። ምናልባት ከቤተሰቦቻቸው ጋር የሆነ የድሮ ያልተፈታ ችግር ይኖርባታል ብዬ አስባለሁ። እኔ እንደመበቀልም ይመስላል ነገሩ። ማለት እንድትሞትም አይፈለግም እና ንብረቷ ተወስዶባትም እንድትለቀቅም አይፈለግም። በመሀል እኛ እጅ ላይ እንድትሰቃይ ነበር የተፈለገው እና ያንን ኃላፊነት ነበር እኛ። እስኪ ስለ መጨረሻዎቹ ጊዜዎች እናወራና እንዴት ነበር ከቦታ ቦታ ስታንቀሳቀሷት የነበረው? ምክንያቱም እኛ በደረሰን ቁጥር እናንተ አንድ እርምጃ እየቀደማችሁ ነበርና እንዴት ነበር ከቦታ ቦታ ስታንቀሳቀሷት የነበረው? ያው እዛ በደረሳችሁብን ጊዜ ከመስፍን ተደውሎልኝ ነበር። የዛን ጊዜ ደርሰውብሃል አሁኑኑ ውጣ ተባልኩኝ። ከዛ በኋላ በቃ እሷን መድኃኒት ሰጥቼ ይዣት ሄድኩኝ ማለት ነው።
ከዛ በኋላ በቃ ምንም አማራጭ አልነበረኝም። ወዴት ነው? ወደ ቀጣዩ የተዘጋጀ ቦታ ነበረ የምንወስድባት። ወደዛ ነው የምንሄደው? አይ ወደ እናት ቤት ነው ይዛት የምትሄደው። ከዛ እንዴት እኔ እናቴንም እንዴት ሌላ ችግር ውስጥ አስገባለሁ ምናምን ብዬ ምልስል አይ እዛ ነው መውሰድ ያለብህ፣ በቃ ጥሩ ገንዘብ ይገባልሃል ምናምን አለኝ። ከዛ በቃ እሺ ብዬ ማህሌትን ወደ አስቀመጥንበት ቤት ሄድን። ከዛ እዛ በሌላ ማህሌት አስቀመጥንና ዋናዋን ማህሌት ይዘን ወደ እናቴ ቤት ሄድኩኝ ማለት ነው። ከዛ ያው ያንን ስታደርግ አብሮ የሚጠብቁት የነበሩት ሁለቱን ጋርዶች እነሱም እንዲደበቁ አድርገህ ሰፋ ወደ ቤታቸው እንዲገቡ አድርገህ ነው ብቻን ይዘህ ሄድከው። ለምንድን ነው እነሱ አብረው ያልመጡት? ያው ሰው መብዛቱም አልተፈለገም አንደኛ፣ እና ሁላችንም ተሰብስበን አንድ ቦታ ስንሄድም ያው እንትኑ ሪስኩ ይጨምራል ብለን እኔ ብቻ እሷን ይዤ ያው የእናቴን ቤት ብዙዎቹም ስለማያውቁት በሚል ነው ወደዛ ይዣት ሄድኩት። ስለዚህ ሰው እንዳይበዛ ተፈልገው ነው እነሱን እዚህ ያስቀርታቸው አንተ ሄድከው ማለት ነው። እናተ ጋር ታዲያ ስትሄድ ለእናተ ምን ብለህ ነው የነገርካት? ማለት እንግዲህ እንደዚህ የደከመች የታመመች ሴት ይዘባት ስትሄድ እናተ መቼም ጥያቄ ታቀርባለች አይደለ? አዎ ያው እንግዲህ የታመመች ልጅ ናት፣ ጓደኛዬ ናት ብዬ ነው የወሰድኩት። ቤትም ብዙ እንደዚህ እንትን አንልም፣ ግን ዋናው ጥሩ ገንዘብም ስለገባ ለእናትም አንዳንድ ነገር ታደርጋለህ። ስለዚህ ብዙ ጥያቄ እንደዚህ አልነበረውም። ስለዚህ እናትህ ምንም አይነት ጥያቄ እንዳትጠይቀ ቀድመህ በገንዘብ የሆነ ነገር አድርገህ ዝም አስብልሃታል ነው? አዎ የገባልኝም ጥሩ ገንዘብ ስለነበረ እንደዛ አድርገን ነበረ። ስለዚህ ጓደኛዬ ነች የታመመች ጓደኛዬ ነች ብለህ ነው የወሰድካት? አዎ። እሺ እዛ ደረስክ። እዛ ከደረስክ በኋላ እኛ ደግሞ መረጃዎችን ጥቆማዎችን አግኝተን ቀጥታ ወደ እናንተ ነበር የመጣ ነው። ወደዛ ነበር የመጣ ነው። በባለቤት አማካኝነት ያለ የእናትህን ሀገር እንድታሳየን አድርገን ወደዛ መተን ነበር። እዛ ግን ስንደርስ እዛም አልነበርክም፣ አምልጠ ነበረ። ስታመልጥ ደግሞ እሷንም ይዛን ነበር ያመለጥከው። በስተመጨረሻ ላይ ግን እስኪ ምንድን ነበር የተፈጠረው? እዛ ራሱ እኔ እንዴት እንደደረሳችሁ በጣም እንትን ማለት እንዴት እንደመጣችሁላ ገርሙኛል። እና እዛም ተደርሶብሃል ተባልኩ፣ መረጃ ደረሰኝ ማለት ነው። ማን ነው መረጃውን የሰጠ? አለ ከእናንተ ውስጥ መረጃ የሚያቀብለን ማለት አልገባኝም። ከእናንተ ውስጥ ማለት ከኔ ውስጥ ነው? ከኔ ሰዎች ውስጥ ነው ለእናንተ መረጃ የሚያቀብላችሁ? አዎ መስፍን በጣም እጁ ረጅም ሰው ነው እና መረጃ የሚያቀብለው ሰው አለ ከኔ ሰዎች ውስጥ። አዎ እንደዛ ነው። ማን ነው ከኔ ሰው ውስጥ መረጃ የሚያቀብል? እሱኛውን እንኳን ብዙ መረጃውን ማውጣት ማለት ማቆም አይደለም። ሰውየውንም ብቻ መረጃ ከዛ እንደሚደርሰኝ ነው የምሰማው። እርግጠኛ ነህ አታቆም? እሺ ችግር የለውም። ስለሱ እንቆይበታለን። በጣም ጥሩ ነው። ለማንኛውም እዚህ ጋር ያላችሁ ሰዎች ይህን መረጃ በደንብ ስሙት። እሺ ከኔ ሰዎች እዛም እየመጣን እንደሆነ መረጃ ደረሰ። ከዛ በኋላ ምንም አማራጭ አልነበረኝም። መድኃኒት ሰጥቻት እንደገና ይዣት ለመውጣት ሞከርኩኝ ማለት ነው። ከዛ የተወሰነ መንገድ ያው ቦታውም ስለማይመች እኔ ነኝ ይዣት እየወጣሁ የነበረው። ከዛ በኋላ የተወሰነ መንገድ ይዣት ለማምለጥ አብረን ይዣት በቃ እሷንም ለማስመለጥ ጥረት አደረኩኝ። ግን የሚቻል አይደለም። በቃ ትከብዳለች። እሷንም ሁለታችንንም ማዳን ከባድ ሆነብኝና እሷን በመሀል ትቻት እኔ ለማምለጥ ሞከርኩ። እሷን እዛ ጫካ ውስጥ ለማምለጥ ሞከርክ? አዎ ሌላ አማራጭ አልነበረኝም። የራሴን ማዳን ነበረብኝ በዛ ሰዓት። ስለዚህ እሷን እዛ ትቼ እኔ ለማምለጥ ሞከርኩ ማለት ነው። እዛ ያው እኛም ሳይውል ሳያድር እርምጃችንን አጠናክረን በቁጥጥር ስር አውለ ነው። ያው ቅድሚያ መስጠት የነበረብን ለማህሌት ስለነበረ እሱን እስከ ዛሬ ወደ ሚዲያ ላመጣ ነው ነበር። ያው ዛሬ የሚያውቀውን ነገር እያንዳንዷን ነገር እንዲነግረን ያው ሚዲያ ላይ አምጥተናል፣ ፊት ለፊት ማለት ነው። እሺ በጣም ጥሩ። ናቲ በሌላ ግሩፕ እንደሚጠብቅ ነግረኝ ነበር። ያ ማለት ናትናኤል የት እንዳለ ታውቃለህ ማለት ነው። ስለዚህ ናቲ የት ነው ያለው? የናቲን ቦታ አላውቀውም እኔ። ብዙ ነው ያሉት በመስፍን ስር እንደነገርኩ ቅድም ብዙ ሰራተኞች ነው ያሉት። እኔ ስለ ሰራተኞቹ አይደለም ያወራሁት። አንዳችን የሌላችንን ቦታ የምናውቀው አይደለም፣ አይነገረንም ጭራሽ። የእኛንም የሚዘጋጅልን ቦታ ነው የምንሄደው ቀጥታ እንጂ የምናውቀው ነገር የለም ሌላ። ስዩም አንድ ነገር ስመኝ፣ አሁን ላይ ምንም አይነት ነገር መዋሸት አይጠበቅብህም፣ ወይም ደግሞ ለመስፍን መደበቅ አይጠበቅብህም። ወንጀለኛ ነህ፣ በቁጥጥር ስር ውለሃል፣ ቃል ሰጥተሃል። አሁን ቢያንስ ለልጅ ስትል ፍርድ እንዲቀል ናትናኤል እንዲገኝ አግዘን።
ስለዚህ ናትናኤል የት ነው ያለው? እኔ መጀመሪያም የተሰጠኝ ኃላፊነት ማህሌትን መጠበቅ ነበር። ማህሌትን ለእኔ የተሰጠችኝ ኃላፊነት፣ የናቲ ሌላ ኃላፊነት የተሰጣቸው ሌሎች ሰዎች። እኔ ስለ ኃላፊነት አይደለም እየጠየቅኩ ያለሁት ቦታው የት ነው ነው። ናትናኤልን የሚጠብቁ ሰዎች አሉ፣ ሌላ ግሩፖች ናቸው። እሺ ብያለሁ፣ ግን የት ቦታው የት? መስፍን በጣም ከባድ ሰው ነው። እንደዚህ ቀላል ስህተቶችን አይሰራም። ለሁላችንም ያለንበትን ቦታ በመናገር ማለት ነው። ልንገርህ፣ በደንብ እንደምታቀቃለሁ፣ በደንብ እንደምታቅ ብዙ ነገር እንደምታቅ እስከ ዛሬ ካገኟቸው ሰዎች በጠቅላላ ዳይሬክት መስፍን ስልክ የሚደውልለት ለሱ ነው። ለማንም መስፍን ስልክ ደውሎ አያውቅም። በተዘዋዋሪ ነው እያንዳንዳቸው ትእዛዝ የሚሰጣቸው። አንተ ግን ዳይሬክት ከመስፍን ትእዛዝ ትቀበላለህ ማለት ከመስፍን ጋርዶች ውጪ ማለት ነው፣ ከራሱ ጠባቂዎች ውጪ። አንተ የነ ማህሌት ጠባቂ ሆነ መስፍን ቀጥታ የሚያወራው አንተን ነው። ያ ማለት እያንዳንዷን ነገር ታውቃለህ፣ ከየት ወዴት እንደሚንቀሳቀሱ በደንብ ታውቃለህ። ስለዚህ አሁኑ እንድትነግረኝ ይፈልጋለሁ፣ በጸባይ እንድትነግረኝ ይፈልጋለሁ። መስፍን ሲደውልልኝ ብዙ ጊዜ እሱ መንገር የሚፈልገውን ነገር ሊነግረኝ ነው የሚደውልልኝ። እኔ ሌላ መጠየቅ የምችለው ነገር የለም። እኔ ስለ ሌላ መጠየቅ ወይ ደግሞ ስለ መስፍን መንገር አይደለም እየጠየቅኩ ያለሁት፣ ስለ ናትናኤል ቦታ ነው እየጠየቅኩ ያለሁት። አዎ የናትናኤልንም ቦታ ሊነግረኝ አይችልም፣ በፍጹም አይነግረኝም። እኔ የተሰጠኝ ኃላፊነት ማህሌትን መጠበቅ ብቻ ነበር። እኔ ደግሞ እንደምታቅ በደንብ አውቃለሁ፣ እንደምታቅ ሰምቻለሁ። ስለዚህ ብትነግረኝ የተሻለ ነው። በሌላ መንገድ አደርገዋለሁ። እምቢ ካልክ ከፈለክ ተገርፈም ቢሆን ታወጣታለህ። ማህሌትን መጠበቅ ነበረ የኛ ኃላፊነት። ስለዚህ አትነግረኝም? አላውቀውም። አትነግረኝም? ይኸውልህ ማህሌት አንተ ነበርክ ከቦታ በጣም ታዘዋውራት። ናትናኤል ደግሞ የት እንዳለ በደንብ ታውቃለህ። ስለዚህ እንድነግረኝ ይፈልጋለሁ። የናትናኤል ቦታ የለም፣ አልተነገረንም። ታውቃለህ። ይኸውልህ እንደምታውቅ በደንብ መረጃው ደርሶኛል። አንድ ኃላፊነት ነው የሚሰጠን እኮ። እኔ አይመለከተኝም ስለ አንተ ኃላፊነት። ናትናኤል የት ነው ያለው? ንገረኝ። የናትናኤልን ቦታ አላውቀውም። ንገረኝ። ታውቃለህ፣ በደንብ ታውቃለህ። ንገረኝ። አልተነገረንም። አልተነገረም? እንዴት እንደምትናገር ነው ያሳያለሁ። ተነስቶ ና። እሺ ቀጥል። አሁን ምንም ነገር ምንም እንትን ማለት አልፈልግም። ቀጥታ የምታውቀውን ነገር ንገረኝ። ናትናኤል የነበረበት ቦታ አንድ ሁለቴ ሄጄ ቼክ አድርጌው ነበር። ያው እንድናይ አይፈቀድልንም። ሲጀመር እንደነገርኩ ቅድም የአንዳችን የሌላችንን ቦታ እንድናይ አይፈቀድልንም። ግን እኔ በአጋጣሚ እሱን እንዲጠብቅ የተሰጠው ጓደኛዬ ነበርና በማለት እሱንም ለማግኘት ስል ሲሄድ አይቸው ነበር እና ናትናኤል በጣም ከፍተኛ የጤና እክል ውስጥ ነበር የነበረው የዛን ሰዓት። ምን አይነት የጤና እክል ውስጥ? በቃ ምንም ራሱንም የሚያውቅ አልነበረም። ራሱን እንደ መሳትም ነገር ሆኖ ነበር። ማለት ራሱን እንደ መሳት ስትል በየትኛው መንገድ ማለት ተኝቶ ራሱን አያውቅም ነው ወይስ? ማለት ትንሽ በቃ ራሱንም ለመጉዳት እየሞከረ ነገር ነበር። ብዙ ጊዜ ከመታሰሩም ከመድኃኒቱም ተደራርቦበት ይመስለኛል የተለያዩ በቃ የአእምሮ ችግር ነገር ደርሶበት ነበር። ማለት አሁን እያልከኝ ያለው ቆይ ናትናኤል ራስ ማለት አእምሮ በትክክል እየሰራ አይደለም ወይ ደግሞ አብዷል ለማለት እየፈለክ ነው? አዎ ያው ቀጥታ አብዷል ለማለት ባልደፍረም ግን አእምሮ ጤነኛ አልነበረም። የሚያደርጋቸው ነገሮች፣ የሚናገራቸው ነገሮች በአጠቃላይ አእምሮ በትክክል እየሰራ አልነበረም። የሚናገራቸው ነገሮች ምን ሲል ሰምተዋል? እኔ ራሱ ብዙ የሚገባኝ አይነት ንግግሮች አልነበረም የሚናገረው። በቃ የድሮ ህይወቱም ብልጭ የሚልበት ነገር አለ መሰለኝ። የቅዠት ዓለምም የሚያየው ነገር ይኖራል። በቃ የተለያዩ ነገሮች ነው ሲናገር የነበረው። ስለዚህ የታሰረበትን ቦታ በደንብ ታውቃለህ ማለት ነው? የዛን ጊዜ አንድ ሁለት ሄጄ ቼክ ባደረግኩበት ቦታ እሱን ቦታ አስታውሳለሁ። እሱን ቦታ ላሳየህ እችላለሁ። በጣም ጥሩ። ስለዚህ ቀጥታ የዛ ቦታ እንዲዘኝ እንድትል የምፈልገው ነገር ግን ይኸውልህ አሳስቼ ሌላ ፋውል ሰርቼ አመልጣለሁ፣ ሌላ ነገር እፈጽማለሁ፣ አደነጋግራለሁ ብትል መዘዙ ይከፋል። ሰማኝ አይደል?
እርግጠኛ አይደለሁም፣ ግን ቦታውን ማሳየት ይችላል። ይኸውልህ ብቻ ሌላ ነገር ለማድረግ እንዳትሞክር እሺ። ተነስ ተነስ። ስለዚህ ይሄ ነው ግቢው። እርግጠኛ ነህ? ግቢው ይሄኛው ነው። ግቢው ላይ ተገኝተናል። እንዳለ ልጆች እየፈተሹ ነው ያለው። ግቢውን በሙሉ እየተፈለገ ነው ያለው። እስካሁን ምንም የተገኘ ነገር የለም። ነገር ግን እዚህ ግቢ ውስጥ የሚኖሩ ሰዎች አሉ። እዚህ ግቢ የሚኖሩ ሰዎች አሉ። እነሱን ቃለ መጠይቅ አደርግላቸዋለሁ። እዚህ ግቢ ውስጥ እንዴት እንደገቡ ምን እንደሚሰሩ ስለ ናትናኤል። መቼም እሱ እዚህ ግቢ ውስጥ ነው የታሰረው ካለ ናትናኤል እነዚህ ልጆች በደንብ የሚያውቁት ነገር ይኖራል ማለት ነው። ስለዚህ ማንነታቸውን በደንብ የምናጣራ ነው። እስከ መጨረሻው ድረስ አብራችሁኝ ሁኑ። ልጆች እየፈለጉ ነው ያሉት፣ እኛም የምንፈልግ ይሆናል። ቀጥል። እንግዲህ ውድ ቤተሰቦች ቤቱን ፈትሸናል። ግቢውን በጠቅላላ ፈትሸን ነበር። ነገር ግን ናትናኤልን እዚህ ልናገኘው አልቻልንም። እሱ እዚህ ቤት ውስጥ ነበር የተባልነው። በቤት ዘለን በገባንበት ሰዓት ያየነው ነገር በጣም ያስጠላ ነበር። ማለትም በጣም ያስፈራል። ክፍሉ ጨለማ ነገር ነው። በዛ ላይ ደግሞ የተሰባበሩ ነገሮች አሉ። በር ተገንጥሏል። ብቻ ግራ የሚያጋባ ነገር እያየን ነበርና ያው እያደረገን በነበረው ፍተሻ እነዚህም ሰዎች እንግዲህ ያው ትንሽ ሲደናገጡ ነበር። አረጋግተናቸው እንግዲህ ከነሱ ጋር ለመወያየት ቁጭ ብለናል። ምክንያቱም እኛም ማንነታችንን ለነሱ መግለጽ ስላለብን ቀጥታ ያደረግነው እርምጃ ምንድን ነው የፈጠነ ናትናኤል እናገኘዋለን ብለን ነበር እርምጃ የወሰድነው፣ ምንም ነገር ቃላትን እንኳን ሳናወጣ። አሁን ግን ያው ያለውን ነገር ከነሱ ጋር የተወሰነ ልንወያየው ነው ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እነዚህ ሰዎች ምን ያውቃሉ፣ እዚህ ስለነበሩት ሰዎች ስለ ናትናኤል ምን ያውቃሉ የሚለውን ነገር፣ ወዴትስ እንሄዱ የሚያውቁት ነገር አለው የሚለውን ነገር ከነሱ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁን የሆኑ መልካም ጊዜ፣ መልካም ቆይታ። እሺ ፍቃደኛ ስለሆናችሁልኝ ከልብ አድርጌ አመሰግናለሁ። ከትውውቅ እንጀምር እስኪ። ማን ልበል እህቴ አንቺን? ሜሮን እባላለሁ። እሺ ሜሮን ወንድሜ? እኔ ቃላብ እባላለሁ። እሺ ቃላብ ያው መጀመሪያ ላይ ስጠይቃችሁ ያው እናንተ ምን እንደሆናችሁ እዚህ ግቢ ስጠይቃችሁ ባልና ሚስት እንደሆናችሁ እና እዚህ ቤት ውስጥ እንደምትኖሩ ነው የነገራችሁኝ አይደለ? እስኪ ምን ያህል ጊዜ ሆናችሁ በትዳር ዓለም ውስጥ? እንዴት ነው ምን ያህል ጊዜ ቆያችሁ? መጀመሪያ ከተጋባን 1 ዓመት ከ3 ወር ሆኖናል። 1 ዓመት ከ3 ወር። ኦኬ። እዚህ ግቢስ መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? እሱ እንኳን ቅርብ ጊዜ ነው። ቢያንስ ምን ያህል ጊዜ? 3 ወር ምናምን ይሆናል። 3 ወር። ከዛ በፊት የት ነበር የምንኖሩት? ከዛ በፊት ወደ ሌላ ቦታ ተከራይተን ነበር የምንኖረው። ወደ ሀያት ምናምን አካባቢ ነበረ የምትኖሩት። እንዴት ልትመጡ ቻላችሁ ታዲያ? ያው የቤት ኪራዩም ቅናሽ ነው፣ ለሱ ስራም አመቺ ነው። ለዛ ኦኬ፣ ለሱ ስራም አመቺ ስለሆነ ነው እዚህ መጣችሁ። እንደተመለከቱት እንግዲህ ግቢው በጣም ብዙ ቤቶች አሉት፣ በርካታ ቤቶች አሉት፣ በጣም ሰፊ ግቢም ጭምር ነው። ነገር ግን ካሉት ቤቶች በጠቅላላ ብቸኛ ነዋሪ ሆናችሁት እናንተ ናችሁ። ምን የምትሉት ነገር አለ ስለዚህ ግቢ? ግቢው ያው እንዳልከው ብቻችንን ነው አሁን ላይ የምንኖረው። ሰፊም ነው፣ ለመኖር አመቺ ነው። በእርግጥ ግን ያው ትንሽ ያስፈራል አይደለ? ከዛም በተጨማሪ ምንድን ነው ግቢው አሁን ባለቤቱ እንደ ስቶር ነው እና የሚጠቀምበት እቃዎችን ምናምን ያስቀምጣል እዚህ እና ባለቤቱ የአባቴ ጓደኛ ነው እና በአባቴ በኩል ነው ያገኘነው። እሱም ይኖርበት ነበር እና ልጆች እኮ አሉኝ ምናምን ብሎ አባቴ ሲያማክረው ነው በቃ እኔ ማርፍበት ቦታ አለ ለምን እነሱ እዚህ አይኖሩበትም ብሎ እኛን ወደዚህ ያመጣንና እዚህ የምንኖረው እኛ ብቻ ነን። እሱ እዚህ ጨርቃ ጨርቆችን ምናምን እቃ ያስቀምጥበታል፣ እንደ ስቶር ነው የሚጠቀምበት እንጂ ሌላ ነዋሪ የለም። እኛ ብቻ ነን እዚህ የምንኖር። ስለዚህ ባለቤቱ እንደ መጋዘን ነው ይሄን እየተጠቀምበት ያለው ይሄን ግቢ? እንደ ስቶር ነው፣ እቃ ብቻ ነው የሚያስቀምጥበት። በጣም ብዙ ጊዜ አይመጣም ማለት እንችላለን፣ ግን በዚህን ያክል ጊዜ ይመጣል ብለን መናገር አንችልም፣ ምክንያቱም ስለማይታወቅ። እንደው የባለቤቱን ስም ብትሰጡኝ በዚሁ አጋጣሚ፣ ምክንያቱም ያው እኛ እዚህ ፈልገን የመጣ ነው ሰው ነበር። ያንን ሰው ደግሞ ልናገኘው አልቻለም። ያው እንደ መረጃም እንደ ማስረጃም ስለሚጠቅመን ምናልባት ይህን ሰው አግኝተ ነው ለማውራት ስለሚጠቅመንም ጭምር የባለቤቱንም ስም ትሰጡኛላችሁ፣ አድራሻውንም ትሰጡኛላችሁ። ለዚህ ፍቃደኛ ናቸው አይደል? ያው ፍቃደኛ ነው። መልካም። እንግዲህ ከዛ ባሻገር እዚህ ግቢ ውስጥ በመጣችሁበት ጊዜ ያው 3 ወር ምናምን ብላችኋል። ከዛ በኋላ ደግሞ እዚህ ግቢ ውስጥ
ሌላ ተጨማሪ የሚኖር ሰው እንደነበረም መረጃው ደርሶን ያንን ሰው ፍለጋ መተን ነበር ያጣነው። ያየነውም ክፍል ደግሞ ታች ላይ ያለው ጨለማ ክፍሉ መስታወት ተሰባብሯል፣ በር ተገንጥሏል ምናምን ነገር። እስኪ ስለዛ ሁኔታ ብታስረዱኝ። በርም ተገንጥሏል፣ ውስጡም ደግሞ ደም ምናምን ነገር አይቼ ነበርና እስኪ ምንድን ነው ስለዛ ነገር ምንድን የምታውቁት ነገር አለ? እኛም ለዚህ ነገር ግራ ተጋብተናል። ማለት ከ3 ሳምንት በፊት ነው አንድ ናትናኤል የሚባል ልጅ መጣ። ሰዎች ነበር ይዘውት የመጡና የተነገረን ታሪክ እንደዛ አልነበረም። ምንድነው ያሉን? ልጁ ያመዋል እና እዚህ ትሪት እያደረግነው ነው ምናምን ነበር ያሉንና ገብቶ አንዲት ሴትም ነበረች፣ ወደ 5 የሚሆኑ ወንዶችም ነበሩ እና ዘመዳችን ነው ነበር የተባለን ለኛ የተነገረን ማለት ነው። እና ግን የሆነ ለየት ያሉ ድምጾች ነበሩ። ልጁ ይረብሻል፣ ይጮሃል፣ ማታም ስንተኛ በጣም ነበር የሚበጠብጠንና በዛ እንጠራጠር ነበር ያልሆነ ነገር እንደነበረ ማለት ነው። ማለት ምንድን ነበር የሚጮኸው? ለምንድን ነበር የሚጮኸው? የምታውቁት ነገር አለ? እሱን አናቅም እኛ። ለመጠየቃውም መብቱ የለንም፣ የቤት ባለቤትም አይደለንም። በዛ ላይ ደግሞ የቤቱ ባለቤት ዘመድ ነው ስለተባለ እኛ መጠየቅ አንችልም እና ማንን መጠየቅ እንዳለብንም በዛ ላይ ፋዘርንም ደውዬ ጠይቄው ነበር። እሱም ያለኝ ያው ቤተሰብ እንደሆነ ነበር የነገረኝ። ማለት ፋዘር ያውቃል ነው ስለዚህ ጉዳይ? የቤቱ የፋዘር ጓደኛ ነው ብላኛል እሱ። ሲጠይቀው እሱ ቤተሰብ ነው ነበር ያልን እና ከዛም እኛ ምንም መጠየቅ መብት እንደሌለን ስላሰብን ዝም ነበር ያል። እነዚህን 3 ሳምንታት እንደነገርኩ 3 ሳምንት ነው እዚህ የቆየና እነዚህን 3 ሳምንታት በጣም አስጨናቂ የሆነ ሳምንት ነው ያሳለፍን። ማታም ይረብሻል እንዳንተኛ፣ ቀንም ደግሞ በቃ የሆነ ለየት ያለ ነገር ነበር የምናይን። እንደዛ ነው 3 ሳምንቱን ያሳለፍ። እነዚህ ማለት አብረው የነበሩ ሰዎች አንድ ሴትና ለበርከት ያሉ 5 ሰዎች ምናምን ነገር አብረው ነበሩ ብለሃል። እነዚህ ሰዎች ምንድን ነበር የሚያደርጉት? በእርግጥ አንዷ ነርስ ናት እና ነርሷ በቃ እኔ ግቢውን በማጸዳ ሰዓት ብዙ የተለያዩ መርፌዎች፣ የተለያዩ ስለታማ ነገሮችን አገኛለሁ እና በጣም ይጨንቀናል። እኔ እንኳን በድርሼ ማጣራት አልቻልኩም። ያው የቤተሰብ ናቸው ስለተባልን ደምድመን ቤተሰብ እንደሆኑ ነው የምናውቀው። ግን የተለያዩ ስለታማ ነገሮች፣ መርፌዎች ምናምን መሬት ሊወድቆ እናገኝ ነበረ። እናም በጣም አስጨናቂ ሁኔታ ላይ ነበርን እኛም። እና ደግሞ ባይገርምህም የሆነ ጊዜ ላይ በጣም በቃ አብዛኛውን ጊዜ ይጮሃል። የሆነ ጊዜ ሁላ አስታውሳለሁ መስታወት ቆርጦት ራሱን በጣም እየጮኸ ደም በደም ሆኖ ቤቱ እንደዛ ነበር እና አስቸጋሪ ጸባይ እንደነበረው አውቃለሁ። ማለት መስታወት የቆረጠው ከየት የመጣ መስታወት? ማለት እንዴት ሆኖ ነው መስታወት ሊቆርጠው የቻለው? ያው ባለቤቴ እንዳለች ልጁ መስታወት ራሱን ለማጥፋት ለመጉዳት ይሞክር ነበር እና መስታወቱንም ይመስለኛል የመስኮት መስታወት ነው ሰብሮ ራሱን ለመጉዳት የሞከረው። አዶኑ ሊያመልጥ የሚሆን ራሱን ለመጉዳት መስታወቱን ፈልጎት ለምን እንደተሰበረ አናቅም። ግን ብቻ ራሱን ለመጉዳት ብዙ ጊዜ ይሞክር ነበር። ለዛ ነው እንደው ይጮሃል በተደጋጋሚ ጊዜ ብላችኋል። ምንድን ነው የሚጮኸው? ማለት ምንድን ነው የሚለው ሲጮህ? ምንድን ነው የሚያወራው? በጣም ብዙ ነገር ይላል ሲጮህ። በእርግጥ ሲፈልግ እገላችኋለሁ፣ ሲፈልግ አለቃችሁም፣ የእጃችሁን ሰጣችኋለሁ የማይለው ነገር የለም እና ያው እኛ ውስጡንም በደም ስለማናውቀው ይሄ ልጅ ወይ አእምሮ ተነክቶ ይሆን ምናምን እያልን ነበረ የምናስበው ማለት ነው። እንደው እነዚህ የሚጠብቁት ሰዎች ምን አይነት ሰዎች ናቸው? ትሪት ሲያደርጉት በምን አይነት መልኩ ነው? እንደነገራችን ከሆነ ዘመድ ነው ታሞ ነው የመጣው ብላችሁኛልና ለእሱ ትሪት ሲያደርጉት ምን አይነት ትሪት ነበር የሚያደርጉለት? ምናልባት ያን ልብ ብላችሁ ከነበረ ያው እነሱ እንዳሉን ቅድም እንደነገርኩ እነሱ ዘመድ ነው ታሞ ነው ነበር የሚሉን። ግን አንዳንድ የሚያጠራጥሩ ነገሮች ነበሩ። ማለት ትሪት የሚያደርጉበት መንገድ እንደታመመ ነው ነርስ ትሪት የምታደርገዋለች። የሆነ የሚሰጠው መርፌ ምናምን እንዳለ የምናያለን። ነገር ግን ልጁ ትክክለኛ ታሟል ለማለት የሚያስችል እንትን የለንም። ማለት ያ ለእኛም ጥያቄ ነው። አናቅም ምን እንደሆነ የልጁ ጉዳይ። ያው እንዳልኩ ልጁ ቤተሰብ ነው ታሞ ነው ትሪት ልናደርገው ነው ተብሎ ነበር እዚህ የመጣ። ነገር ግን የሆነ የሚያጠራጥሩ ነገሮች ነበሩ። ይሄ ልጅ የሆነ ታሞ ነው ወይስ አይደለም? ምክንያቱም አንድ በሽተኛውም መታከም ያለበት ሆስፒታል ወይም ለጤና አገልግሎት የተቋቋሙ ተቋማት አሉ። እዛ ተኝቶ መታከም ካለበት መታከም ነበረበት እንጂ እዚህ ቤት ውስጥ ሆኖ ነርስ እየተመላለሰ በብዙ ጎረምሶች ታጅቦ ሊታከም አይችልም እና ይሄ ነገር ያጠራጥረን ነበር። ስለዚህ ይሄ ሰውዬ የዚህ ቤት ባለቤት ዘመድ እንደሆነ ነው የተነገራችሁ? ያው ማለት እኔ አሁን እየገመትኩ ያለሁት ምናልባት
የዚህ ግቢ ባለቤት አሁን ሌላ ተጨማሪ የመስፍን ቀኝ እጅ ሊሆን ይችላል ማለት ነው። ምናልባትም ደግሞ እኔ እንጃ ብቻ ግር እያለኝ ነው፣ ግራ እያገባኝም ጭምር ነው። እሺ ከዛ በኋላስ ምንድን ነው የተፈጠረው? ማለት ይሁን ለበር መገንጠሉ ምናምን ምንድን ነው የተፈጠረው? እሺ እኔ በእርግጥ የማስታውሰው ደግሞ አንድ ቃል አለ። ምንድነው እህቴን አምጧት ነው የሚለው ማለት ነው። እህቴ በላችኋት፣ እህቴን አምጧት እያለ ነው የሚጮኸው። ምናልባት ከእህቱ ጋር የተያዘ ነገር ካለ ብዬ አስቤ ነው። ስለዚህ ስለ እህቱም ይጠይቃል ማለት ነው። በጣም ጥሩ። ከዛስ ምንድን ነው የተፈጠረው? ማለት እንዴት ከዚህ ሊሄዱ ቻሉ? በሩን የገነጠለው ማን ነው? 3 ቀን በፊት የሆነ ጩኸት ሰማንና ስንነሳ ሰዎቹ በጣም ተደናግጠዋል። እነዛ ይመጡ የነበሩት ሰዎች፣ ይጠብቁት የነበሩት ሰዎች በጣም ተደናግጠዋል እና ምን እንደተፈጠረ እኛ አልገባንም የነበር። ከዛ ምን እያሉ ይጫጫሃሉ፣ በመስኮት መስታወቱን ሰብሮ ነው ያመለጠው፣ በመስኮት ዘሎ ነው ያመለጠው ምናምን እየተባባሉ ይጫጫሃሉ። ያን ስንሰማኛ ወጣን ለማየት ሞከርንና የታሰረበት ሰንሰለት ነበረ፣ ካቴና። ያን ካቴና እንዴት እንደሰበረው ኦር እንደፈታው እኛ አናቅም። ያን ካቴናውን ሰብሮ ነው ያመለጠው፣ መስኮቱን ሰብሮ ምናምን ነው ያመለጠው። ማለት ናቴ አምልጧል እያልከኝ ነው? አዎ አምልጧል። አዎ ማለት እርግጠኛ ነህ? ስለዚህ እሱ ስለማምለጡ ምናምን ነገር እርግጠኛ ናችሁ? አዎ እሱ ካመለጠ በኋላ ነው ይሄ ነገር እኛ የገባን እና እሱ አምልጧል። እዚህ ጋር ያሳየው ግንብ አለ። እዛ ግንብ ላይ በዛ ግንብ ዘሎ እንዳመለጠና በእንጨት የተሰራ አጥርም አለው። ያና እንጨቱ እንዴት እንደገነጠለው ምናምን እኛ ምንም እናውቀው ነገር የለም። ግን በቃ እንደዛ እንዳመለጠ ምናምን። ከዛ በኋላ ሰዎቹ ሄዱ እሱን ፍለጋ። ከሄዱ በኋላ ከዛን ቀን በኋላ አግኝተውት ይሁን አያገኙት ኦር ሌላ ቤት እንትን ብለውበት ማለት ሌላ ቤት አስቀምጠውት ይሁን እኛ የምናውቀው ነገር የለም። ይህ ከ3 ቀን በፊት ነው የተፈጠረ። ከዛ በኋላ 3ቱን ቀን አልመጡም እዚህ ማለት ከ3 ቀን በፊት ማለት አሁን ከ3 ቀን በፊት ነው እያልከኝ ያለው አይደል? አዎ ከ3 ቀን በፊት። ስለዚህ ናቲ ሰንሰለት በጥሶ አምልጧል እያላችሁ ነው ያላችሁት? እዚህ ቤት እስከነበረበት ድረስ አምልጧል። ከዛ በኋላ ከወጣ በኋላ ግን ያገኙት ሌላ ቤት ያርጉት እነሱ፣ እኛ ምንም እናውቀው ነገር የለም። እነሱም አልተመለሱም። እሱ ሲያመልጥ እነሱ በዛው ነው የጠፉት። መተው ዕቃ ምናምን ሊወስዱ አልፈለጉም። ያው እቃዎቹ የተወሰኑ እቃዎች እንዳሉ እያየው ነው እና መተው ምንም አይነት ዕቃ የወሰደ ሰው የጠየቀ ሰው የለም ወይ ደግሞ እነሱንም ፈለጉ የመጣ ሰው የለም? አይ ምንም የመጣ ሰው የለም። እዛ በኋላ እነሱም በዛው ነው የቀሩ። እነሱም አልተመለሱም የመጣም። ስለዚህ ጉዳይ ታዲያ ደውላችሁ ባለቤቱን የግቢውን ባለቤት ለምንድን ነው ያልጠየቃችሁ? ማለት እንዲህ ተፈጥሮ ነበረ፣ ነገር ግን ከዛ በኋላ ማንም ተመልሶ የመጣ የለም፣ በር ተገንጥሎ የሚለውን ነገር ለምንድን ነው ያላናገራችሁት? የቤቱ ባለቤት ትላንት መጥቶ አይቶ ያለውን ሁኔታ አይቶ አጣርቶ ነው የሄደው። እና ምንም አላላችሁም? እሱ ምንም አላለንም። እናንተ ሳላናገራችሁትም ምንድን ነው የተፈጠረው ምናምን ብላችሁ አልጠይቃችሁትም? ስናናገረው ብዙም ሊያናገረን ፍቃደኛ አልነበረም። እየጠየቅነው ነበር፣ ግን ብዙም ሊያዳምጠን ፍቃደኛ አይደለም። ስለዚህ መጥቶ ዝም ብሎ ብቻ ቼክ አድርጎ ነው የወጣው። በጣም ጥሩ። ማለት ይህ ሰውዬ ምናልባት በደንብ ግንኙነት ያለው ሰው ይሆናል ማለት ነው። ለማንኛውም የሰጣሽኝ መረጃ ለእኔ ጠቃሚ ነው። ነገር ግን እኔ መጥቼ እዚህ ይህን ነገር ማጣራቴን ለሰውያችሁ እንዳትነግሩት፣ ማለት ለግቢው ባለቤት። ምክንያቱም ይህን የምልበት ምክንያት ቅድም ብያቸዋለሁ፣ ወንጀል ተሰርቷል ብያቸዋለሁ። ከጀርባ የምትመለከቷቸው የህግ አካላቶችም ጭምር ናቸው። ይህ ልጅ ከ2 ዓመት በላይ ታስሮና ታግቶ የቆየ ሰው ልጅ ነው። እሱ ብቻ ሳይሆን ቅድም እንዳልሽው በቅዠት ውስጥ ሆኖ ወይም ደግሞ በጩኸት ውስጥ ሆኖ እህቴን በላቿት እያለ የሚጮኸው ከሱ ጋር ለ2 ዓመት ያክል ከ2 ዓመት በላይ አብራ የታገተች እህቱ ነች። እኛ እሷን በአሁን ሰዓት ላይ አግኝተናታል። ከ2 ዓመት ከምናምን በኋላ በእጃችን ስር አስገብተናታል፣ አስመልጠናታል። አሁን እያደረግን ያለ ነው እሱን ፍለጋ ላይ ያለ ነው። እሱን እያፈላለግን ያለ ነው። እሱንም ደግሞ በቅርቡ እንደምናገኘው ተስፋ እናደርጋለን። ስለዚህ ይህ አሁን የሰጣችሁን መረጃ ምናልባት የዚህ ግቢ ባለቤት ማለትም የአባት ጓደኛ ከእነዚህ ወንጀለኞች ጋር ግንኙነት ይኖረዋል። ለዛም ነው ዝም ያለው፣ ምንም ነገር ያልተናገረው። ገባችሁ አይደል? ስለዚህ ይህንን ነገር ዝም ብላችሁ ምንም ነገር እንዳትጠይቁ። ለአባትህም ቢሆን እየተፈጠረውን ነገር እኛ መተን የጠየቅነውን ጥያቄ ለአባትህም ቢሆን እንዳትነግር። ምክንያቱም አባትህ ጓደኛው ስለሆነ ሊጠይቀው ወደሱ ከደወለ አባትህም ችግር ውስጥ ሊገባ ይችላል። ገባ አይደለ? ስለ ጉዳዩ ያወቁ ሰዎች በጠቅላላ ችግር ውስጥ ይገባሉ። ስለዚህ እናንተ ለማንም ምንም እንዳትሉ
የዚህን ሰውዬ አድራሻ የምታውቀው ከሆነ ሙሉ አድራሻውን እንድሰጠኝ ይፈልጋሉ። ካልሆነ ደግሞ አባትህን ትነግረኝና የአባትህን አድራሻ ሰጠኝና አባትህ ቀስ ብሎ የዚህን ሰውዬ ሙሉ አድራሻ እንዲሰጠኝ አድርገዋለሁ። ከዛ በኋላ ማድረግ ያለብንን እኛ እናደርጋለን በህግ አግባብ ማለት ነው። ግልጽ ነኝ አይደለ? ትብብር ነው ያደረጋችሁልኝ። ምክንያቱም አንድ ንጹህ ሰው ይህ ልጅ እብድ ሆኖ ሳይሆን ሆን ብለው በመርፌ ምናምን እንዲያብድ ማንነትን እንዲረሳ ያሳለፈውን ህይወት እንዲረሳ እየተደረገ ያለ ወጣት ነው። ስለዚህ በቻለን አቅም ደግሞ ለወጣቱ ደርሰን ልናድነው እየጣርን ነው ማለት ነው። ለሰጣችሁኝ ማንኛውንም አይነት መረጃ ከልብ አድርጌ አመሰግናለሁ። በቀጣይ ምናልባት እንገናኛለን ብዬ ተስፋ አድርጋለሁ። በፈለጋችሁን ጊዜ በማንኛውም ሰዓት ከጣቢያችሁ እንዲሆን መጠን ቃላችን ልንሰጥ እንችላለን። እንግዲህ ውድ ቤተሰቦች በጣም የሚያስገርም የሚያሳዝን ነገር ነው ያየ ነው። ምክንያቱም እዛ ቤት ውስጥ ፈሶ የነበረው ደም የናትናኤል ከሆነ በጣም ነው የሚያሳዝነው። ምክንያቱም ራሱን ለመጉዳት በጣም በተደጋጋሚ ጊዜ እየሞከረ ነበር ነው ያሉን። ራሱን ለእንጃ እኔ ምን ብዬ ለመግለጽ እንደምሞክር አላውቅም። ቤቱ በጣም ነበር የሚያስጠላው። ቤቱ በጣም ነው የሚሸተው። ቤቱ በጣም ነው የሚያስፈራው። ጨለማ ነው። እንዴት በዚህ ልክ የሰው ልጅ እንደዚህ አይነት ቤት ውስጥ ያሰቃዩታል? እንዴት በዚህ ልክ የሰው ልጅ ላይ ይጨከናል? እንዲህ እግዚአብሔርን በጣም በቃ ማለት ውስጥን የሚጎዳ ነገር ነው። ይህን ነገር መቼም በቪዲዮ ማውጣት አይቻልም ሲጀምር። በጣም በቃ ብዙ ሰዎች ይረበሻሉ። ይህን ነገር ራሱ ቢታይ በጣም አስከፊ፣ በጣም የሚያስጠላ፣ ለሰው ልጅ የማይመከርበት፣ ለሰው ልጅ አይደለም ለእንስሳ እንኳን እንደዚህ አይነት ነገር ውስጥ ማስቀመጥ ከባድ ነው። ለውሻ እንኳን በአግባቡ ቤት እንሰራለታለን። ድመትን እንኳን አጸዳርተን ቤት ውስጥ እናኖራታለን። እንዴት የሰው ልጅ በዚህ ልክ እንደዚህ አይነት ቦታ ውስጥ ይኖራል? እውነት እኔ ምን ማለት እንዳለብኝ አላውቅም። ምክንያቱም ስንገባ የነበረው ነገር ደሙ ብቻ አይደለም፣ ኢቨን የሚጸዳዳው እዛ ነበረ። ሽንት ነው እንዳለ፣ ሙሉ ቤቱ ሽንት ነው እንዳለ። በቃ እኔ እንዴት ብዬ እንደምገልጸው አላውቅም። በጣም አስቀያሚና በጣም ዘግናኝ የሆነ ነገር ነው። ብቻ ለመናገርም ይከብዳል። ይሄ ልጅ አማራጭ ስላጣ የሚሄድበት ቦታ ስላላገኝ ማለት ስላልተመቻቸለት የሚያደርገው ነገር በጠቅላላ የሚጸዳዳውም የሚበላውም የሚኖረውም እዛው በዛው ነው፣ እዛው በዛው። ታዲያ እንዴት አእምሮ አይቃወስ? እግዚአብሔር እንዴት እንደዚህ አይሆን? በዛ ላይ መድኃኒት መርፌ እየሰጡት ነው። እና እንዳሉት ከሆነ ደግሞ እነሱም እንዳሉት ከሆነ የምርም ናትናኤል ዘሎ አምልጦ ነው ወይስ ሆን ብለው እንደዛ እንዲደረግ ተፈልጎ ነው? ምክንያቱም ከ3 ቀን በፊት ከሆነ እኛ ማህሌትን ያገኘንበት ጊዜ ላይ ነው። ያ ማለት እነዚህ ሰዎች ይህን ነገር ምናልባት እኛም እዚህም ልንደርስ ይችላሉ ብሎ አስበው ሆን ብሎ እንደዛ እንዲወራ ፈልገው ነው። አሊያም ደግሞ የምርም ናትናኤል አምልጧቸው ሊሆን ይችላል። ይህን ነገር በደንብ የማጣራ ይሆናል። ናቲ የሆነ ጠፍቶ ከሆነ እንደምንም ብለን ቶሎ ብለን በእጃችን ማስገባት አለብን። ቀጣይ በተቻለኝ መጠን የዚህን ግቢ ባለቤት አፈላልጎ ማግኘትና ማናገር ነው። በደንብ የሚያውቀው ነገር አለ። ከመስፍን ጋር ግንኙነት እንዳለው አምናለሁ። ምክንያቱም ዘመድ ነው ካለ ከመስፍን ጋር ግንኙነት አለው ማለት ነው። ይሱ በዚህ ልክ መጥቶ አይቶ ራሱ ችላ ብሏቸው ከሄደ እንዲጸዳ እንኳን አላረግም። በደንብ እጁ አለበት ማለት ነው። ስለዚህ አፈላልጌ የማገኘውና ቀጣይ ናትናኤል የት እንዳለ የማወጣጠው ይሆናል ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ውስጤ በጣም ተረብሻለሁ። ውስጤ እየተላወሰን ያለው የግዴን ነው የቆምኩት። የእውነቴን ነው የግዴን ያለሁት። በጣም በቃ እየመጣብኝ ነው ጠረኑ ራሱ የቤቱ ጠረን እንደዚህ ማክስ አድርጌ ራሱ በቃ በጣም አፍኖኝ ነው ያለሁት። ለማንኛውም አዲስ ናችሁ ካላችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ላይክ እና ሼር አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ። በቀጣይ ቪዲዮ እንገናኛለን።